በአምላክ እንግዲህ ለህብስት የአባቷን ገዳይ ማን እንደሆነና እንደሚበቀልላት ነገራት። ህብስት በጣም ተደሰተች። እንግዲህ አሁን ደግሞ ወይዘሮ ታፈሱ እንግዲህ በአምላክ ጋር አንድ ክፍል በመታየቷ አቶ አለሙ ተወጥቶ ለሚስቱ ወንድምሽ ከሰራተኛ ጋር እየታሽኮረመመ በክፍል ውስጥ አየሁት ሲነግራት በጣም ተናዳ እንግዲህ በአምላክን መጥራት ስትጀምር ህብስት ደግሞ ይሄን ስትሰማ በጣም ተናዳ ወደ ክፍሏ እንድትመለስ ጠየቀቻቸው። እንግዲህ መጀመሪያ ከክፍሏ ውስጥ ገብቶ በአምላክ በቢጃማ እንዳትሆኝ ብዬ አላልኩሽም በማለት ሲጠይቃት በቃ አሁን ውጣልኝ እፈራሃለሁኝ አለችው። ለምን እኮ አትፈሪኝም ነበር? ለምን ከመቼ ወዲህ ፈራሽኝ? ሰራተኛ ጋር ከአንድ ክፍል አየሁት ከተባልኩ በኋላ ለዛ ነው የተከፋሽው? ለምን እከፋለሁኛል? እንዴም እኮ የገረመኝ ይህ ነው። አንቺ ለእኔ ምን ለመሆን ስላሰብሽ ሆን? በርበሬ ፊትሽ እኮ መስሏል። ለምንድን ነው እየተከፋሽው ታዲያ? እውነት ይሄን ደግሞ አመንሽ ወይ? በማለት እንግዲህ እሱን እንደፈለገችው የተረዳበትን መንገድ ሲነግራት እኔ ምንም አላልኩም እንግዳስ እመኚኝ እንዳትነካኝ ለምን አለች። አትጠጋኝ አልኩ እኮ ምክንያቱም የአባቴ ገዳይ ጠላቴ አንተ ስለሆንክ አለችው። ተይ እባክሽ አለሱም። አንተ ራስ ውጣልኝ ከክፍሌ። ግን አባትሽን አልገደልኩልሽም፣ ማንንም አልገደልኩም፣ ሰምቻለሁ እኮ ሁሉንም ነገር እኮ ሰምቻለሁ ስትል ግን እንደሰማሽው አይደለም አለና የነበረውን ነገር ሊያስረዳት ሞከረ። ትሰሚኛለሽ? እኔ እነሱ ህፃናትነቴን ተነግቶ አፌ አለመናገሬን በዙሪያ ማንም እንደሌለ አይተው ነው እኔን ነፍሰ ገዳይ ያደረጉኝ። ግን እኔም ዝም እንጂ ማለት ያለብኝ ምንም ማድረግ ስለማልችል ዝም ብያለሁ። በአምላክ አለች። ይኸውልሽ በቃ ምንም አትበኝ፣ ዝም በይኝ አላት። ዝም ብለሽ እኝ አላት። ከዛም ህብስት ትክክል አንድ ጊዜ እንኳ እመኝኝ እስኪ እኔ አባትሽን ጫፉን እንኳ አልነካሁልሽም በማለት ይነግራት። ያንቺ አባት መሆኑን እንኳ ራሱ በቅርብ ነው ያወቅኩት አላት። ከዛም ካልጋው ላይ ነጠረችና ቆመችና ታዲያ የአባቴ ገዳይ ማን ነው በእርግጠኝነት እኔ ከመጀመሪያ ጀምሮ አንድ ቃል ልገባልሽ እችላለሁ። በደንብ ተረጂ። አንድ ምን ብዬ አባትሽን ፈልጌ የአባትሽን ገዳይ እበቀልልሻለሁ ብሎ ሲል አጅሪት ደግሞ ታፈሱ በሩ ላይ ሆና እያዳመጠች ነበርና ኧረ እባክሽ አንቺም በውልቸር የምትሄጂው ቁመሻል፣ ጉድ እኮ ነው፣ አንተም ሰው ገለሃል አለችው ስትለው ደነጋገጡ ሁለታቸው። አለም አባትሽ አይደለም እንዴ አለችና ወገቧን ያዘች። ከዛም በኋላ እንግዲህ ወይዘሮ ታፈሱ ከክፍል ዘው ብላ ስትገባበት ለምንድን ነበር ሳታንኳኪ የምትገባው ሲል ጠየቃት። ሚስጥረኛ ነኝ አላልክም ወይ አለች። እንደ ጓደኛ እንደሆን ብዬ ነው። እሺ ምን ፈልገሽ ነው አለት። አንደኛ አለች ብቻህን መሆን ጥሩ አይደለም አለች። አንዳንዴም እኮ ሰው ያስፈልጋል አለች። ሁለተኛስ አላት። ሰው ሲያስፈልግህ ሩቃት ትሄዳለውልህ አጠገቤ ማለቴ ነው አለችው። እሺ አላት። ከዛም ይሄን ካልከኝማ ብላ በሩን ዘግታ ሄዳ ካልጋ ጫፍ ላይ ቁጭ ማለት። ከዛ እሱም እንዴት ያልጋ ይመቻል፣ በጣም ይመቻል አለችው። አይደል አለ። አሁን ወደ ስራሽ ብትሄጂ አይሻልም? እንግዲህ በደንብ የተግባባኝ ይመስለኛል በማለት ቆይ ሌላ የመጣሁበት ጉዳይ ራት ሊቀርብ ስለሆነ ናልልህ ነው። እሺ እመጣለሁ። እሺ ውጪ አለት። ምንም አይደል አለች። ይህን ነገር ሊያግባባቸው የቻሉት እንግዲህ በትላንትናው ፓርቲ መጨረሻ ላይ የነበረው እንዳየነው እሷ ህብስት ቁማ በንዴት ተነስታ ስትወጣ ከሰራተኛዋ ታፈሱ ጋር ግንባር ለግንባር እንዲሁም እሱ ክፍል ልትገባው በሩ ላይ ስትደርስ ስለደረሰችባት ይህንን በእግሯ እንዴት ትቆማ ትሄዳለች? ወደ እሱም ክፍል ልትገቢ ነው ያለቻትን ነገር እንዳትናገር በማስጠንቀቂያ ስለነገራት ይህን ነገር ለህቴ እንዳትናገሪ ስለነገራት ይህንን ነገር እንግዲህ ይችን ሚስጥር አግኝቼ ይዣለሁ በማለት ነው እንግዲህ ከእሱ ጋራ
በአምላክ ጋር ግንኙነቱን ለማጠናከር የሞከረችው ወይዘሮ ሰራተኛ እንግዲህ በዚህን ጊዜ ተናዶ አባት ደግሞ ወደ እሷ ክፍል ሲገባ ምግብ ይዛ ሂዳ ገብታ ግድቢ አትብሊ እያለች እየተታገለቻት ነበርና አልበላም ባክሽ አስቀምጪውና ውጪልኝ ብላ ስትላት እኛ ላንቺ የሚጠቅም ነገር እኮ ቢሆን ብይ ብለን አናስገድድሽም እንደማይጠቅምሽ ስላወቅኩት ነው እንጂ ብላ እንጀራውን ጣል አርጋላት ትወጣለች። ከዛም ያንን ምግብ አንስታ እሷ እየበላች ያለችና ጠግባ ያለች አባት በር ያንኳኳል። በቃ በላለሁ አልኩሽ እኮ ምን እያልሽ ነው? በቃ ውጪልኝ በእናትሽ ሲባክሽ ተይኝ እንደ ያልኩሽን ሁሉ ነገር እኮ አድርጌያለሁ ስትል ደህና ነሽ ልጄ አለ አለም። አባዬ ምን አድርጊ ብላ እያስጨነቀች ነው ሰራተኛ? አይ አስቸግራኝ እኮ አይደለም አባዬ ምግብ አምጥታ እኔ ቆያለሁ ብላት ግድቢ እያለች ነው። ታዲያ በላሽ አዶ ሲጠይቃት አዎ በላው እንደውም እኮ ደጋግማ ስለጠየቀች ነው። እሺ ልጄ ግን ምግብ መመገብ አለብሽ ግዴታ መብላት አለብሽ አላባት። እዚህ ብዙ ሰዓት ደግሞ እዚህ ቤት ውስጥ አትቀመጪ፣ ሳሎን ላይ ከሰው ጋር ተቀላቀይ፣ በጣም ጎበዝ የኔ ልጅ ቤተነሽና ሳሎን ልውሰድሽ በማለት እንግዲህ ትንሽ ቀለል ሊልሽ ይችላል በማለት ነገሮችና ነገ የሚባል ነገር የለም ከዛሬ መጀመር አለበት ብሎ እየገፋ ይዟት ሄደና ሳሎን አደረሳት። ሳሎን ላይ እንደደረሰች ስሚ አለ ለወይዘሮ ባለቤቷ ፋንቱ፣ ወንድምሽ ከሰራተኛ ጋር ቼክ እየተደራረገ ነው። እንግዲህ ከሱ ክፍል ገብታ አይኗን እየሳቀች በጥርሷ መውጣቷ ማለት ምን መሆን እንደሆነ ሊገባሽ ይችላል ብሎ ሲናገራት ተናደደችና ወይዘሮ ፋንቱ እንግዲህ በአምላክ ብቅ ሲል እፈልግሃለሁ የት ልትሄድ ነው ስለሰማ አይ በቃ የሚሄድበት ጉዳይ አለኝ በማለት ጥሏቸው ወጥቶ ይሄዳል። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። በእንጀራ እናቷና በእንጀራ አባቷ የምትሰቃየው ልጅ እንግዲህ ይቺ ልጅ እናቷ ስትሞት ለእንጀራ አባቷ አደራ ብላ በመሰጣቷ ነው እና ብዙ ገንዘብ በእናቷ ሀብት ንብረት አለ በሚሊዮን የሚቆጠር ይህንን ሀብትና ንብረት ለመውሰድ ብለው ነው እንግዲህ በመድኃኒት ምግብ ላይ እየጨመሩ እያደነዘዙ ራሷን ክራንች ላይ እና ራሷን በዊልቸር ላይ ማስቀመጥ ግዴታ ሆኖባት ያስቀመጠችው። እንግዲህ ወንድምሽ ከቤት ሰራተኛ ጋር መልከስከስ ጀምሯል ብሎ ሲናገር ምን ትኛለሽ? ምን እርባና ቢስ ነው እሱ ልክስክስ በማለት ሲናገር ምን ሁና ቆይ እሱ ራሱ እንዴት ከቤት ሰራተኛ ጋር ቤት ውስጥ ሆነን አንድ ሰራተኛ ከሱ ጋር ክፍል ውስጥ ተሽኮርመማ መውጣት ማለት ምን ይባላል ሲባል በጣም ተናደደች እና መልሱኝ ወደ ቤቴ ወደ ክፍሌ አለች ህብስት። ከዛ አንቺ ደግሞ አሁን አምጥቶሽ አሁን ልመለስ ትያለሽ እንዴ? በቃ ከክፍሌ መሄድ ፈልጋለሁ መልሰኛ አባዬ ብላ ትመለሳለች። ምክንያቱም ስለ በአምላክ የሚሰራውን ስራ መስማት በፍጹም አትፈልግም። በዚህን ጊዜ እንግዲህ ያንን ምግብ ደግሞ በአምላክ አሁን ህብስትን እየተከላከለላት ይገኛል። ምክንያቱም በምግቡ ላይ የምታደርገው መድኃኒት እህቱ ቀይሮ መድኃኒቱን አስቀምጧል። ሆኖም ግን ይህ መድኃኒት እየወሰደች ያለችው አልሰራም እንዳይሉ ተመካክረው ዊልቸር ላይ ራሷን እግሯን መራመድ እንደማትችል ሁና እንድትቀመጥ ተመካክረዋል። በዚህም ምክንያት ነው ከዛ ላይ ዊልቸር እየተገፋች ወጣ ስትል ግን በእግሯ እየሄደች ከዛ በመኪና ትምህርት ቤት እየደረሰች ትመጣለች። በዚህም ምክንያት እንግዲህ እየረዳትና እያገዛት ይገኛል። እሱ እና እህቱ መጥፎ እንደሆነች እና በልጅነቱ አምጥታ መጥፎ ስራ እያሰማራችው መሆኑን ያውቃል። ስለዚህ አሁን እባክህ እኔ ይችን ሰራተኛ እንድትጠነቀቂያት ይገባኛል ሲላት፣ እኔ ግን ይቺ ሰራተኛ ለአንተ ወዳጅ ሁና ነው የምትታየኝ፣ ለምን ትናደጃለች ታዲያ? እሱን ስላላወቅሽ እኮ የምትናደጁ በማለት ይናገራታል። እሺ ተይው አሁን ትምህርት ቤት ላድርስሽ ሲላት፣ ትምህርት ቤት አልሄድም ስትል ትነግረዋል። እንዴ እሺ ጥሩ ከዛ ውጭ ሆነንሽ እናወራለን አንድ ነገር እናውራ ተዘጋጂ በማለት ይወጣል። እሷም ያው ትምህርት ቤት እንደምትሄድ ተገፍታ ትወጣለች። እሱም ምን አይነት ደደብ ሰው ነው የገጠም የአባቴ ገዳይ ሆኖ ምን ማድረግ እንዳለብኝ እንኳ አላውቅም እኔ ራሴ መወሰን አቃተኝ ትላለች። ራሷን እንግዲህ ይህንን የድብቅ በር ላይ ተለጥፋ የአባትሽ ገዳይ ለዛውም አንቆ ወትተህ ጫካ ላይ የወረወርከው የእሷን አባት ነው የሚባለውን ቃላት ስለሰማች ነው
እንግዲህ ወይዘሮ ሰራተኛን ሄዶ ነው ምን ፈልገህ መጣ ትለዋለች። ኪችን ምንም አልፈለግኩም አለችው። ታዲያ ምን ልስራልህ? ምን ላግዝህ? አለችው። ይኸውልሽ አንድ ውለታ ወይልኝ ሲል ያነግራታል። ምን ልዋልልህ? የምን ውለታ ትላለች። በጣም ቀላል ውለታ ታፈሱ ማታ ያየሽውን ነገር ለማንም እንዳትናገሪ አደራሽን። አትናገሪ ካላልሽ አልናገርም። ከባድ ነገር እኮ አይደለም። ዝም ማለት ስላለብሽ ዝም በይ። እንዳንተ የፈለግከው መጠየቅ ትችላለህ። እና አሁን እህት ያሰማም ማለት አሰማም አለች። እንዲያሰማ ከፈለግ አሰማም አለችው። እንግዲህ የሚስተር ይዤልሃለሁኝና አንተ ለእኔ ትሆናለህ ለማለት ፈልጋ ነው። እውይ አለች። ወይኔ ጌታ እንዲሁ አንተ እንዳልክ ይሆናል አለች። እንደ ሰራተኛይቱ እንግዲህ አሁን እህቱ ሰራተኛዋን እንዴት እንደሆነ አለም ስለደረሰ ትከታተላታለች። ለመሆኑ ህብስት ሰሞኑን የተቀየረች ነገር አለ በማለት ይጠይቃታል አለምን። አለም ደግሞ እስኪ ታፈሱን ጠይቃት አሉና ታፈሱን ሲጠሯት እንዴት ነው ሰሞኑን ህብስት እንዴት ናት ሲሏት ምንም ነገር የላትም እንዳዛው ናት አለች። ደበቀች፣ ሚስጥሩን አልተናገረችም። ከዛም በኋላ እንግዲህ ምግብ ቁርስ ብይ ተብላ ስትባል አባትሽ በክብር ምግብ ብይ ሲልሽ ጣል አድርገሽ አትሂጂ። ስሚ የአባትሽ ነገር እኮ ነው ተመልከች ያመጣብሽን ነገር በማለት እናት ትናገራለች። ታፈሱ ቶሎ ብለሽ ምግቡን አቅርቤላቸው፣ ቁርሱን አቅርቤላቸው አለች። መቼም ቁርሱን እንዲታቀርብላት በአምላክ አንሳና አስቀምጣት፣ እስከ መቼው ዊልቸር ላይ ተቀምጣ ትበላለች? እዛው ትብላ መልመድ አለባት አለች እናት። መቼም ስትሸካከሙ አትኖሩም አለች። ምን ማለት ነው ፊልቱ? ይሄ እኮ አጎቷ ማለት ነው ሲል ህብስት በሳቅ ፈነዳች። ምን አሳቀሽ አላት። ወይንስ የእንጀራ እናት ስለሆነች ነው? አዎ አንቺ እንጀራ እናቴ ነሽ እንዴ አለች። እናትሽ ነኝ። ያው እንደ እናትሽ እንደ ልጅ ስለምታያት። አይ አንቺ ልጅ ነገር አለቻት። ኦቴ እንደዛማው እንዴ አለ። አይ አለ ህብስት እንጀራ እናቴም አይደለሽ፣ እንደ እንጀራ እናቴም አላይሽ፣ ምንም አይደለሽ አለች። ጉድ ፈላ። መቼም አንቺ ስላልሆንኩሽ ተጎዳው። አባዬ ስርዓት አልባ ለሆነው ንግግሬ ይቅርታ አድርግልኝ። አሁን ፍቀድልኝና ወደ ትምህርት ቤት ልሄድ አለች። ይህ ያልተጠበቀ በሽታ እኮ ጸባይሽን ቀይሮታል። እሺ ሂጂ ልጄ በማለት ይፈቅዳል። በአምላክ ዘላቂ መፍትሄ እስከምንፈልግ ትችለኛለህ አለችው። አትጨነቂ ባክሽ፣ አንቺን ለማባበል ማንም አይተዘጋጅ። ይበቃል በቃ በላሁኑ ሰዳት አሉ። በአምላክ ከነሱ ፊት ልክ እንደተመረረ እያስመሰለ ያደርጋል እንጂ ፈጽሞ ግን እሷን በቅንነቱ ሊረዳት ቃል የገባላት ነው። አሁንም ቢሆን እሷ ያልተረዳችለት ነገር አንዳንድ ነገር ቢኖርም ሆኖም ግን ከሁሉ ነገር እስካሁን እየጠበቃ እንደዚህ አይነት መልስ ትመልሻለሽ ብዬ አላሰብኩም። ማለት እኔ የሰይጣን የቆየ ስሜቴን ሁሉ ፈነዳሁት እኮ ንዴት፣ ፍርሃት፣ ሐዘን፣ ፍቅር አለና ከሁሉ ፍቅርን የሚለውን መረጠ። በቃ ማስረዳት አይፈቀድብሽም። በጣም ጥሩ እሺ፣ ይመችሽ፣ ደስ ይላል የዛሬው ንግግርሽ፣ ወድጄልሻለሁ አላት። እሺ እንሂድ በቃ አለችና ቆይ አለ። ረስተሽው ነው? በዊልቸር እኮ በቃሽ ብዙ ሰዓት ተቀመጥሽ፣ ረስተሽው ነው እንደ በእግርሽ መራመድሽ? በዊልቸሩን እኔ እየነዳሁልሽ አንቺ በእግርሽ ትንሽ ተጓዥ ሲላት እሺ አለችና ብድግ ብላ እሱ ዊልቸሩን ባዶውን እየነዳ እሷ የትምህርት ቤት ፖርሳዋን እንደተለመደችው ይዛ ትሄዳለች። ሆኖም ግን ትምህርት ቤት ሳይሆን የወሰዳት ከጓደኛው ከአብነት ጋር ነው። አብነትን ደግሞ የእነሱን ስራ እያገዛቸው ይገኛል። የእሷን ማንነት እንዲወጣላት ይፈልጋል። ስለዚህ ደግሞ አለም እየተጠራጠረው ይመጣል። ይህን ስራ ከርቶ እኮ ሌላ ብዙ አስቸጋሪ ስራዎች ይሰራ ነበር፣ ግን አሁን ይህን ስራ ለምን ለማሳካት ችላ እንዳለ ግራ ገባኝ እያለ ለሚስቱ እየተናገረ ነው። ሆኖም ግን አሁን በአምላክና አብነት ሌላ ነገር እሷን ለማገዝ እየተረዳዱ ነው።